ቆይ እስከመቼ ነው አብርሽ አንቺን ውሸት ደብቆ እዚህ የማይቆይሽ? አንቺን አይመለከትም ትዝታ። የኔ ሸክም የከበደው ላንቺ አይደለም። በጣም ይከብደኛል እንጂ ትትና፣ አንቺ እኮ የቤቱ ነቀርሳ ነሽ። ቆይ እስከመቼ ነው አብርሽ አንቺን የሚሸሽግሽ? አብርሽ አንቺን መሸሸጉ አደጋ ላይ ጥሎታል። ቆይ አንቺ ለአብርሽ ተቆርቋሪ ሆነሽ ያልታወቀብሽ እባብ። ቆይ ግን አንቺ እስከመቼ እያስመሰልሽ ትኖሪያለሽ? እኔ ምን አጭበረበርኩ ደግሞ? እጅሽን ነዋ። ማን ያውቃል እሱንስ እንደ እግርሽ ዋሽተሽ መሆኑ። ከአንቺ ውሸት የኔ ማነከስ ይሻላል። ቢያንስ የኔ ውሸት የሰው ህይወት አያጠፋም። እሺ ዝም በይ ትዝታ። ቆይ ስለምን ውሸት ነው የምታወሪው? ሲጀመር አንቺ የሰው ስቃይ አይገባሽም። ቅድምም አብርሽን ከዚህ ቤት አስወጣት እያልሽ ስትመክሩ ሰምቻለሁ። ሁሉንም ነገር አውቃለሁ ትዝታ። አዎ መክሬዋለሁ። እሳይ ደጋ አደረኩት። መውጣት አለብሽ። ይሄ ቤት የውሸታሞች መደበቂያ አይደለም። አቺም ትዝታ፣ አንቺ ፈሪና ምቀኛ ነሽ። የኔ እዚህ መኖር እንቅልፍ ነስቶሻል። በገዳይና በወንጀለኛ ማለት እንዴት እንቅልፍ ይተኛል? ይኸውልሽ አብርሽ የዛሬን ቢያደንሽም ለነገ ግን አይደርትልሽ። ትዝታ፣ አብርሽ እኔን መቼም አይተወኝም። አንቺ ግን በቅናት ትሞቻለሽ። ድንቂም ይኸውልሽ እኔ ባንቺ መቼም አልቀናም። ሲጀመር እንደለመድሽው አባቴ ታሙሉ ምናምን እያልሽ ስታለቃቅሽ ነው እሺ የሚያምርብሽ። ይኸውልሽ ትትና አብርሽን ለቀቅ አድርጊው እሺ። እሱ ወዶሽ አይደለም አዝኖልሽ ነው። አለቀውም እሺ። ትዝታ ጠብቂኝ፣ ያሳይሻል። የግሌ መካሻ የቤቱ ምሰሶ በእሳት ተቃጠለች። እንግዲህ የግሌ እንዳያቸዋት እንግዲህ መጥበሻ ላይ ዘይት አድርጋ ሽንኩርት ለመክተፍ የከተፈች እያለ መሳይ መጥቶ እያዋራት ነበረ። መሳይ መጥቶ ባዋራት ሰዓት ላይ እንግዲህ ደህና ነህ ወይ እንዴት ነህ ምን ፊትህ ጠንዝሏል ምናምን እያለች ታሳዝነኛለህ እያለች እሱን እየጠየቀች እያለ እሱ ደግሞ ምንድን ነው የሚሸተው ነው ወይስ አፍንጫዬ ነው ምናምን ብሎ ሲጠይቃት እንግዲህ ወደ ዞር ስትል ስቶቡ ላይ ዘይት እየነደደ ነበረ። እንግዲህ ውሃ አምጣ ውሃ አታምጣ ምናምን እየተባባሉ ባሉበት ሰዓት ላይ እንግዲህ እሷን አቃጥሏታል ማለት ነው። ስለዚህ መሳይም እንግዲህ በእንቅርት ላይ ጆሮ ደግፍ አልሆነበትም። በህመም ላይ ህመም አላረገበትም። እንግዲህ እሷን ብቻ አይቶ ምሯታል ማለት ነው። ቤቱ ሳይቃጠል ቀረ። በባለፈው ክፍል እንግዲህ እንዳያችሁት ሁሉም ሰው እኮ ታሟል፣ እኛ ብቻ መሳይ አሚና አብርሽ እኔና እኮ ገልሞነን የቀረ ነው እያለች ነበር የግሌ ማለት ነው። እንግዲህ እሷም ወደ እነሱ ተጨምራለች። እንግዲህ በዛሬው ክፍል ታማለች። ደስ የሚለው ነገር ደግሞ እንግዲህ ጽጌ ከህመሟ አገግማለች። በዚህ ክፍል እንግዲህ ጽጌ በባለፈው ክፍል እንዳያችኋት በጣም እያመሟት ነበር ማለት ነው። ደህና እየተሻላት እያለ የትትና አባትን አደጋ ሲሰሙ እንግዲህ እሷ ጩኸት ምናምን ሲሆን አትወድም እና በጩኸቱ ምክንያት እንደገና ተነስቶባት ነበረ። እንግዲህ መሳይ እንደምንም ብሎ ዞሮ አስታመዋታል። ከጎኗም ሆኖ ሌላ ነገር ሳይፈጠርባት እንግዲህ የጓደኝነትን የሰውን ጥግ አሳይተዋታል ማለት ነው። ጽጌ እንግዲህ ከለውጥ በማሳየቷ እና አብርሽ ሐኪም ቤት ወስደው በማስታከማቸው ምናምን በጣም ደስ ብሏታል ነው ወደ አእምሮዋ በመመለሷ በጣም ደስ ብሏታል ማለት ነው። ግን ከሷ ደስታ በላይ ደግሞ ቤተሰቡ በጣም ደስ ብሎታል ማለት ነው። እንግዲህ አሁን የሚመጣባቸው ዕዳ እንግዲህ የትትና ዕዳ ነው። ምክንያቱም ትትና እንግዲህ የሚያሳድዷት ሰዎች እዛ አካባቢ ከእነሱ ከሚኖሩበት አካባቢ ናቸው በመባሉን ሰምታለች ማለት ነው። በባለፈው ክፍል እንግዲህ መድብል ጋር ምሽታ መድብል መጣው እኔ መሄድ አንቺ ሂጂ እኔ መሄድ ያለብኝ ተደውሎብኛል ምናምን ብሎ በራሷ እንድትሄድ አድርጓት ነበረ ማለት ነው። እንግዲህ በራሷ ስትሄድ መድብል በሌላ ቦታ ተደብቆ እያያት ነበር ማለት ነው። እንግዲህ ፈርታ ምን ያክል እንደምትደናበር አይቷታል ማለት ነው። እሷም በሰቆቃ ነው የምትኖረው። ለመውጣት ለመግባት እየተሰቃየች ነው የምትወጣው ማለት ነው። እንደዚህ አትሰቃይ፣ እኔ ሁሌም ከጎንሽ ነኝ፣ ምንም አትፍሪ ብሎ መድብልም ለማጽናናት ሞክሯል ማለት ነው። እሷ ደግሞ እንግዲህ አሁን ላይ መኖርም አትፈልግም። አንደኛ የሚያሳድዷት ሰዎች አሉ፣ ሁለተኛ ደግሞ የአባቷ መታመም የአባቷ ብር ትልክልኛለች እያለች
እሷ ብር ትልክልኛለች እያለ አሁን እታከማለሁ እያለ በተስፋ መሞቱ እያለች እንግዲህ ወደ በህሊናዋ የምታሰላስላቸው ነገሮች እነዚህ ናቸው ማለት ነው። ከዛ ይህንንም ስታስብ እንግዲህ መኖር ሁሉ ያስጠላታል ማለት ነው። እንግዲህ ሌላው ትዝታ ናት። ሌላ ችግር የምትሆንባለት ትህትና ለአብርሽ ትዝታ ከዚህ ቤት መውጣት አለባት። ከዚህ ቤት ካልወጣች ማነው ስሙ ለዮናስ እናገራለሁ። ዮናስ እንደዚች አይነት ወንጀለኛ ሳትሆን የሚያሳድዷት ሰው ያለች ሴትን ደብቀ ማስቀመጥ ግን ቢሰማ እውነት ዝም የሚልህ ይመስላል ወይ ምናምን ብላ አብርሽን ለማስፈራራት ሞክራለች ማለት ነው። እሱም እንግዲህ ለመለመን ሞክሮ ነበር። በስተመጨረሻም አንቺን መቼም ቢሆን ብላክሜል አታደርግኝም ብሎ ነግሯታል ማለት ነው። እሷም እንግዲህ ከትትና ጋር በጣም በቅናት ተያይዛለች። ቤተሰቡ እንግዲህ እንትናን አይወዳትም። የማነው ስሟ ልጅቷን አይወዷትም። ግን ደግሞ እንግዲህ እሷም ከትትና ጋር ተያይዛለች። ምክንያቱም በአብርሽ ምክንያት ነው። አብርሽ እሷ ካለች እኔን አይወደኝም ብላ ስለምታስብ ነው። እንግዲህ ትዝታ የሁሉም በሽታ ናት ብዬ ነው የማስበው። ምክንያቱም እንግዲህ እሷ ስትታመም እነሱ አስታመዋታል፣ ግን ደግሞ የውሸቷን ነበር። እንደዛም ሆና እንግዲህ ከቤት ቁጭ አድርገዋታል እስካሁን ድረስ። ምክንያቱም የማባረር ሰብአዊ ግዴታም ስላለባቸው ዝም ብለዋታል። እሷ ግን ደግሞ ሰውን ወደ ሌላ ነገር ገፋፍታ የሆነ ህሊና የሌለው ሰው ለማድረግ እየሞከረች እየገፋፋቻቸው ነው። እንግዲህ አብርሽም ሰምቶ ዝም ነው እያላት ያለው። በስተመጨረሻም እንግዲህ ትትናን የማይሆን ነገር ተናግራታለች ማለት ነው። የኔው ለአብርሃም እንግዲህ የአንቺም ዋሽተሻል እኮ ምናምን ሲላት የኔ ውሸት ሰውን አይጎዳም፣ የሷ ውሸት ግን ሰውን ይጎዳል እያለች ነበር። እንግዲህ መድብል ጋር አምሽታ ስትመጣ ትትና እንግዲህ ማመሸው ብለሽ ጎረምሽታ አታስቢ ምናምን ብላ ነገረቻት ማለት ነው። ከአንቺ አይልብስም ምናምን ብላ ስትል መለሰችላት ትትና ማለት ነው። እንግዲህ ትትናን በነገር አስክራ ሌላ ነገር ማድረግ ነው እየፈለገች ያለች፣ ወይ ከቤት እንድትወጣላት በቃ ይሆን። አሁን ደግሞ ትትና እልህ ይዛታል። እሷን አንቺን ለአብርሽ ጥዬልሽ የትም ነው የማልሄደው፣ አንቺን ደግሞ አብርሽ መቼም ነው የማይፈልግሽ ስላት፣ ትዝታም እንግዲህ መልሳ አብርሽ ስለምታሳዝኙም አባቴ ምናምን እያለች ስለምታለቃቅሽ እያዘነልሽ ነው እንጂ ወዶሽ እንዳይመስልሽ አትጠራጠሪ ብላታለች ማለት ነው። እንግዲህ እስከ መቼ ነው አንቺን ደብቀን የምንኖረው ብላ ማይሆን ንግግሮችን ስትናገራት ትህትናም እንግዲህ ትዝታን ለማነቅ ተገዳለች። ወደ ኪችን ስትሄድ እንግዲህ ማይሆን ነገር አግኝታለች። እውነት በጸት መታ